ሰላም ሰላም እንዴት ናችሁ ቤተሰቦች? እንዴት ሰነበታችሁ? አማን ናችሁ ወይ? አለን የሔዋን ዩቲዩብ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁልን? ሰሞኑን ጠፍተናል በአንዳንድ ነገር እንግዲህ ያው አዲስ ነገር ይዘን ለመውጣት ነው የጠፋነው ለማለት ያክል ነው። እና ዛሬ አጠር ያለች ጉዳይ ይዤ መጥቻለሁ። ቀጥታ ወደ ጉዳያችን እንግባና ሌላ ሀሳብ ካለ በሌላ ጊዜ እናወራለን። የሚስተካከል የሚጨምር የሚቀንስ ነገር ካለ እናስተካክላለን ማለት ነው። ለዛሬው ግን ስለ ጎመን ከዛ በፊት ግን ስለ አካባቢያችን ያሉ አትክልቶች ለምግብነት የምንጠቀማቸውና ለመድኃኒትነት የምንጠቀምባቸው አሉ። ለሁለቱ የምንጠቀምባቸውም አሉ እና ስለዛ ምን ያክል እውቀት አለን ከሚል አንፃር ነው። ምናምን ብዙ ሰው ይቸገራል ምናምን አቅራቢያችን እያሉ ማንጠቀምባቸው ብዙ አይነት አትክልቶች አሉና ብዙ ጊዜ ለተለያየ ሕክምና ወጪ እንዳረጋለን ወይ ደግሞ ሌላ ስንት ዝም ብለን ጠንቋይ ቤት ወይ ደግሞ ባህላዊ ሐኪም ሄዶ ቀምሞ የሚሰጠን ነገሮችን ዝም ብለን የማናያቸው ነገሮች ሄደን የምንጠቀምባቸው አሉ። የሚጎዱን የሚጠቅሙን የሚጎድንም የሚጠቅሙንም አሉና ከነዛ ግን ከዛ ይልቅ ግን ራሳችን አይተን ራሳችን አዘጋጅተን በቀላሉ ቤታችን ውስጥ ነው የምንሰራው ምንም አይነት ጉዳት የሌለው ነገር። አንድ ዛሬ ጎራ ልበላችሁና እሱ ምንድነው? ብዙ ወንድም እህቶች በጨጓራ የምትሰቃይ ብዙ አላችሁ እና ያው መድኃኒት ብዙ የምትጠቀሙ አላችሁ። መድኃኒት ብቻ ተጠቅማችሁ ወደ እንደ ማስታገሻ ሊሆንሽ ይችላል። መድኃኒት በርግጥ ሶሪ እና ከዛ ውስጥ አንዱን ለጨጓራ ህመም የሚሆነው ዛሬ ልነግራችሁ ነው። እሱ ምንድነው? ጥቅል ጎመን ነው። ጥቅል ጎመን እንደምታውቁት በየቤታችን በቀላሉ በርካሽ ዋጋ የምናገኘው በጓሯችን የሚፈራው አይነት ተክል ነው እና አንደኛውና ተመራጭ ለጨጓራ ህመም ፍቱን የሆነ መድኃኒት ነው። እንዴት ነው የምንጠቀመው? እንዴት ነው አሰራሩስ? መቼ መቼ ነው የምንወስደው? የሚለው ቀለል ያለች አጭር ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ምንድነው ያው ጎመን እንደምታውቁት ያው በጣም ቀላል ለመስራትም በጣም ለማግኘትም ሆነ በጣም ቀላል የሆነ አትክልት ነው። ጥቅል ጎመን በውስጡ ከፍተኛ የሆነ ቫይታሚን ሲ፣ ቫይታሚን ኬ እና ግሉታሚን የሚባል የተለያዩ ጨጓራ የሚያክሙ ንጥረ ነገሮችን የያዘ ነው ማለት ነው። ስለዚህ እነዚህ ነገሮች እነ ቫይታሚን ኤ፣ ቫይታሚን ኬ፣ ግሉታሚን እዛ ጥቅል ጎመን ውስጥ የሚገኙ ናቸው። በቀላል ጨጓራችን የሚያክሙልን ማዕድኖች ናቸው ማለት ነው። ስለዚህ እንዴት ነው የምንጠቀመው? አሰራሩስ እንዴት ነው የምናደርገው? የሚለው በቀላሉ አሳያችኋለሁ ማለት ነው። ዳይ ወደ ቪዲዮ። ኦኬ ከዛ በፊት ግን ያው ስለ እንትኑ እንዴት ነው ጨጓራ የሚያክመው የሚለው ያው ጎመን በባህላዊ መንገድ የጥቅል ጎመን ጭማቂ የጨጓራን ውስጠኛ ግድግዳ ለመቀባትና ለመጠበቅ ይጠቅመናል ይላል። ያው በውስጡ ያሉትን ንጥረ ነገሮች ጨጓራን ለመቆጠብና መቃጠል ወይ ደግሞ ጨጓራን ለማጠብና የጨጓራን መቆጣት መቃጠልን የሚቀንሱ ሲሆን ለጨጓራ ቁስለት መንስኤ የሚሆኑ ይሄ ሄሊኮባክተር ኤች ፓይሎሪ ባክቴሪያን እድገት የሚከላከል አቅም አላቸው ይላል። እዚህ ጋር ያው በሳይንስ የተደገፈ ነው እና ኤች ፓይሎሪ ማለት በጨጓራችን ውስጥ የሚገኝ ባክቴሪያ ነው። ይሄ ባክቴሪያ ደግሞ በሰውነታችን ውስጥ ከተራባ ወይ ደግሞ አክቲቭ ከሆነ ከተረጋገጠ በሕክምና ፖዘቲቭ ከሆነ በጣም ከባድ ነው። ይሄ ጨጓራ ደግሞ አሲድ እየረጨ ጨጓራችን እንዲቃጠልና ከጥቅም ውጪ የሚሆነው የሚያደርግ ነው ካልታከምነው ማለት ነው። ስለዚህ ግን ይሄን ጨጓራ ይሄ ኤች ፓይለሪ የሚባለው ራሱ እንዳይፈጠር ይከላከላል ማለት ነው። ይሄ ጥቅል ጎመን ጥቅል ጎመን እንዴት ነው የምንሰራው ወይ እንዴት ነው የምናዘጋጀው የሚለው በሶስት መንገድ እናየዋለን። አንደኛ መጀመሪያ ጥቅል ጎመንን እናዘጋጀዋለን። ከዛ በኋላ በደንብ እናጥበዋለን። ከዛ በደንብ መፍጨት ከዛ ደግሞ ማጣራት ማለት ነው። አጥበን ከዛ እንፈጨዋለን ከዛ በኋላ እናጣራዋለን ማለት ነው። የምናጣራው በማጣሪያ የራሱ የሆነ ለምሳሌ አሁን በጁስ መፍጫ ሊሆን ይችላል። በጁስ መፍጫ ካጠብን በኋላ እንፈጨዋለን። ከፈጨን በኋላ ደግሞ ምንድነው እናጣራዋለን ማለት ነው። በመንፊት ነገር የሆነ ነገር አድርገን እናጣራዋለን። ከዛ እንዴት ነው የምንጠቀመው የሚለው በቀን ከሁለት እስከ ሶስት ጊዜ ከምግብ ከመብላታችን በፊት በባዶ ሆድ ላይ ከሩብ እስከ ግማሽ ብርጭቆ የሚሆን የጥቅል ጎመን ጭማቂ መጠጣት አለብን ማለት ነው። ይሄን ምንድነው የምናደርገው? ተከታታይ 7 እስከ 14 ቀናት የሚሆነው እንጠቀመዋለን ማለት ነው። ምንድነው እዚህ ጋር ጥቅል ጎመኑን አመጣነው። ከዛ በኋላ ጥቅል ጎመኑን ካመጣን በኋላ በደንብ አጥበን
እንፈጨዋለን። ከፈጨን በኋላ እናጥበዋለን፣ ማነው እናጣራዋለን ማለት ነው። ግዴታ ፈጭተን ቀጥታ አንጠጣውም። ምንድነው ማጠራተም አለበት። ካጣራን በኋላ ምንድነው የምናደርገው? በቀን ከ2 እስከ 3 ጊዜ ከምግብ በፊት ነው። በቀን ከ2 እስከ 3 ጊዜ በባዶ ሆዳችን እያደረግን ያጣራነው በግማሽ ብርጭቆ የሚሆን መጠጣት አለብን ማለት ነው። ይሄን 7 እስከ 14 ቀን ነው ማለት ነው። በጣም ቀላል ነው፣ ምንም ጉዳት የለውም። ያው በባዶ ሆድ ነው የምጠጣው። ጎመን ራሱ ያው በጥሬ አድርገን በባዶ ሆድ የሚበላ እንደ ምግብ የሚያገለግል ነው። ስለዚህ ምንም ጉዳት የለውም። ያው የተለየው መፈጨቱና በውሃ መልክ ማዘጋጀታችን ነው እንጂ ሌላ ምንም ጉዳት የለውም። ይሄ ደግሞ በጣም ቀላል ነው፣ ምን ወጪ የሌለበት ነው። ለ7 ቀን ይቅርና ለአመታት ለ6 ወር ሊሆን ይችላል፣ ለ1 ወር ሊሆን ይችላል መድኃኒት እንኳን እየወሰድን ነው ማለት ነው። ስለዚህ ለ7 ቀን እና ለ14 ቀን እችን ብርጭቆ ግማሽ ብርጭቆ ውሃ በቀን 3 ጊዜ ወይም 2 ጊዜ ከምግብ በፊት መጠጣት በጣም ቀላል ነች እና በጣም ደግሞ ፍቱን ነው። ምንም እንትን የለው ተወዳዳሪ የለው የባህላዊ አይነት ምን ነው ቤታችን የምናዘጋጀው ነው። ከዛ በኋላ ምንድነው ማድረግ ያለብን? ይሄን ከጠጣን በኋላ በቀን 3 ብርጭቆ ከምግብ በፊት ከጠጣን በኋላ ለ7 እስከ 14 ቀን ከጠጣን በኋላ ምን ማድረግ ያለብን? ይሄን እየጠጣን ማለት ነው አንዳንዴ የሆድ መነፋት ሊያጋጥም ስለሚችል ይሄን ነገር ጋዝ ነገር ሊፈጥር ስለሚችል በትንሽ መጀመር አለብን ማለት ነው። ዝም ብለን አንዳንዴ የተገኘ ብለን ዝም ብለን ልክ ለምሳሌ መድኃኒት ሲታዘዝልን መድኃኒት ለ7 ቀን ከተባለ ለ7 ቀን ጠዋትና ማታ ከሆነ ጠዋትና ማታ፣ በቀን አንዴ ከሆነ በቀን አንዴ ነው የምንወጣው እንጂ በአንዴ ጠቅለን የ7 ቀንን ወይ በ3 ቀን ወይም በ2 ቀን አንጨርሰውም። ይሄ ማለት ደግሞ ጥቅል ጎመን ደግሞ አጥበን ፈጭተን ካጣራን በኋላ ዝም ብለን በአንድ ለምሳሌ ግማሽ ብርጭቆ አልኳቸው አይደለ? ለምሳሌ ከዛ በላይ በራሳችሁ ጨምራችሁ የምትጠጡ ከሆነ ምንድነው ሌላ ችግር ሊያመጣ ይችላል ማለት ነው። ምንድነው ይሄ? ኤክሰስ የሆነ ጋዝ በሰውነታችን ላይ ይፈጠራል። ኤክሰስ የሆነ ጋዝ በሰውነታችን ከተፈጠረ ደግሞ ሌላ ችግር ሊመጣ ይችላል። ቆርጠት ወይ ሌላ ህመም ሊመጣብን ስለሚችል እሱን ነገር በትንሽ መጠን መጀመር መቻል አለብን ማለት ነው። ምክንያቱም በትንሽ ነገር የጀመርነው ነገር ሁሉም ውጤቱን እያየን ደህና ውጤት ወይ ደግሞ ደህና ጥሩ የሆነ ፕሮግረስ ካገኘንበት በዛም መቀጠል እንችላለን እንጂ በብዙ ወይ በትልቁ መጀመር የለብንም ማለት ነው። ምክንያቱም እነዚህ አይነት ነገሮች ጥንቃቄ ማድረግ አለብን፣ የሆድ መነፋት እንዳያጋጥም ማለት ነው። ከዛ ይሄን ሲወስድ ምንድነው ማድረግ ያለበት? ቅባት የበዛባቸው ወይ ደግሞ ቅመም የበዛባቸው አልኮል፣ ሲጋራ እና የጨጓራ ቁስለት የሚያባብሱ የህመም ማስታገሻዎች ከእሱ ጋር ቀላቅለን መውሰድ የለብንም። ምክንያቱም ይህን አሁን እየተጠቀምን ነው። ለምሳሌ ጨጓራ አለብን ብለን ከፍተኛ የሆነ ጨጓራ አለብን ብለን ጥቅል ጎመን ይሄን እንደዛ አዘጋጅተን እየወሰድን ነው። ስለዚህ ከሱ አብረን ደግሞ አልኮል ነገር ወይ ደግሞ ሲጋራ ወይ ደግሞ ሌላ አይነት መድኃኒቶች አብረን መጠቀም የለብንም። ምክንያቱም ውጤት ማየት ስላለብን የጥቅል ጎመንን ማለት ነው። ከዛ ውጭ ግን ይሄን ወስዳችሁ በጣም ካልተሻላችሁ ወይም የሚከብዳችሁ ከሆነ ግን ወደ ሕክምና ሄዳችሁ ቼክ ማድረግ አለባችሁ እንጂ ሌላ ተጨማሪ ሌላ ባህላዊ ነገር አትውሰዱ። ይሄን ዛሬ ቪዲዮአችን እንግዲህ እናመሰግናለን። ቀጣይ በሌላ አርዕስት እንመጣለን፣ በሌላ ቪዲዮ እንመጣለን። እስከዛ ቸር ሰንብቱ። ላይክ፣ ሳብስክራይብ፣ ሼር አድርጉ። እናመሰግናለን ቤተሰብ። ቻው።